የአርሰናል ደጋፊን ምን እንደሚገለው ታውቃላችሁ? ተስፋ። ሁል ጊዜ አዲስ ሲዝን ይጀምራል። ዘንድሮማ ሁሉንም ዋንጫ እንበላለን። ከዛ ሲዝኑ ይጀመራል። ካራባው ካፕ ይወድቃሉ። አይ ካራባው ካፕ እኮ ዋንጫ ነች እንዴ? ደግሞ ለጣሳ ብለን ተብሎ ትኩረቱ ሁሉ ኤፍኤ ካፕ፣ ሻምፒዮንስ ሊግ እና ፕሪሚየር ሊግ ላይ ይሆናል። ከዛንም ከኤፍኤ ካፕ ይሰናበታሉ። አሁንም ደግሞ መልሰው ዋናው ፕሪሚየር ሊግ እና ቻምፒዮንስ ሊግ ነው። ለጥቃቅን ዋንጫ ጊዜ ማባከን የለብንም ይባላል። ከዛ ሲዝኑ ሄዶ ሄዶ ፕሪሚየር ሊግ ልክ 10-8 ጨዋታ ሲቀር ዓለም ላይ የሌለ ድድብና ያራምዱና ከዋንጫ ፉክክሩ ይወጣሉ። ከዛንም አሁንም ዳኛ፣ ጉዳት፣ ስንትና ስንት ምክንያቶች ይደረደራሉ። ትኩረቱ ሁሉ ደግሞ ቻምፒዮንስ ሊግ ላይ ይሆናል። ከዛንም እሱንም ለፍተው ለፍተው ወይ ኳርተር ፋይናል ወይ ሰሚ ፋይናል ይደርሱና ከዛም ይሰናበታሉ። ከዛ ምን ይባላል? በቃ ምንም ማድረግ አንችልም፣ ቀጣይ ዓመት እንሞክራለን። በነገራችን ላይ ቀጣይ ዓመት እየተባለ 20 ዓመት ላይ ደርሰናል። ፕሪሚየር ሊግ ሁላ ከተበላ 21 ዓመት አልፏል። አርቴታ ኦልሞስት ወደ 6 ዓመት እየሆነው ነው። እስካሁን የበላው ኤፍኤ ካፕ እና ኮሚኒቲ ሺልድ ነው። አስቡት 6 ዓመት ስትሬት። ለማንኛውም አሁንም ቀጣይ ዓመት የሚል ምክንያት አስቀምጠናል። አሁንም ቀጣይ ዓመት ሌላ ዓመት ነው፣ የእኛ ዓመት ነው የሚል እቅድ አስቀምጠናል። ሁሉን ነገር ይወሰናል ብዬ የማስበው የክረምቱ የተጫዋቾች ዝውውር ነው ብዬ አስባለሁ። በዚህ ገበያ ላይ ቢያንስ 3 ወሳኝ ተጫዋች ልምድ የሌለው ወይንም ደግሞ ያረጀ ተጫዋች ሳይሆን በጣም በሙሉ አቅሙ የሚጫወት በጣም ታለንትድ የሆነ ሱፐርስታር ነው መገዛት ያለበት። 9 ቁጥር ላይ የማርቲኔሊ ቦታና የኦዲጋርድ ቦታ ላይ አታኪንግ ሚድፊልድ ኦዲጋርድ ከጉዳት በኋላ ኦልሞስት 0-0 ነው የሆነው። በተጨማሪም ደግሞ ለሌሎቹ ተጫዋቾች ባካፕ ተጫዋች በጣም ያስፈልጋል። እስኳዱ እንዲሰፋ በዳኛም ይሁን በጉዳትም ይሁን ቲሙ ሲጎዳ ባካፕ ተጫዋች ከሌለ አሁንም ሁል ጊዜ ቀጣይ ዓመት እያለን ወደ ልጆቻችን እናስተላልፈዋለን እንጂ ምንም እናሳካው ነገር የለም። ለማንኛውም አይዟችሁን፣ ቀጣይ ዓመት